ለምለም የተንቢ ለምለም ግን በጣም ማርያምን ክፉ ነሽ። ግን ጌታን በስማም ደግሞ ማለት ነው ላይክ አድርጉኝ 1000 ምናምን ላይክ አስገቡኝ 2000 ላይክ አስገቡኝ ያለበለዚያ ምንም አይነት ነገር ስለ ሀይሚ አላወራም እያልሽ ማለት ነው። አጉል የሀይሚን ስም አጥፍተሽ የጉዲፈቻ ልጅ ናት የማደጎ ልጅ ናት ብለሽ ስለ ሀይሚ አውርተሽ ላይክሽን ልሰበስቢና ዩቲዩብሽ እንዲያድግልሽ ያደረግሽው መንገድ ማርያምን በጣም ያስጠላል። ጌታን ነው የምላችሁ። ደግሞ አንዴ ልክ እኛ ጋር ስትመጣ 13 ዓመቷ ወደ 14 ልትገባ ነው አለች። ውሸቷ ደግሞ ሲጋለጥባት ማለት ነው መልሳ ቤተሰብዬ 12ን ጨርሳ ወደ 13 ልትገባ ነው የመጣችው ብላለች። እና ይሄን ያህል ወጥቶ ሰውን እንደዚህ ዝቅ አድርጎ ይሄ ምንም ችግር የለውም። ማንም የጉዲፈቻ ልጅን እኮ አምጥቶ ወስዶ እንደ ልጆቹ አድርጎ ምናምን ነገር ያሳድጋል። ይሄ ለሷ ለየተንቢ ብርቅ ከሆነ አናቅም እንጂ ለሌላ ሰው ግን ጸጋ ነው፣ ብርቅ አይደለም። እና በዚህ ልክ የሀይሚን ስም አጥፍቶ ማርያምን እንደዚህ ላይክ መሰብሰብና እንትን ዩቲዩብ እንደዚህ እንትን ማለት በቃ አስፈላጊ አይደለም። ማርያምን እንዴ በጣም በጣም ሲገነክነኝ የነበረው ማንን ልጠይቅ እንዴት? ምክንያቱም ሀይሚ እና እናትየዋ ቤተሰብ በጣም ነው የሚመሳሰሉት እኮ ምንም የሚለያቸው ነገር የለም። እንኳን እኛ አይናችን እያየ ይቅርና እውር ራሱ ማለት ነው ቤተሰብ የሚመሰክረው ነገር ነው። እና ሀይሚ የነሱ ልጅ እንደገና ደግሞ ማርያምን አሁን እቺ የተንቢ ማለት ነው የምትናገረውን ስም ውስጥ በጣም የምትገርም ሰው ናት። በጣም እችን ትመስል ነበሩ ዩኒዮን ቦቆቅላ እቹት እዩት 14 ዓመቷ ነበር እዚች ጋር ለምን 13 ጨርሳ 14 እዚህ እንትን ተምፕሌኔ ላይ ያለችዋ ትንሿ ሀይሚ አሁን እኮ ደሟ ተመጦ አኡድ ቢላ ምን ሸይጣን ምን ውበቷ ወዟ እኔ እስቲ ቆይ ስለሱም እነግራችኋለሁ ምን እንደሆነ። እስኪ ልንገራችሁ። ሀይሚ የት ሀገር ልጅ ናት? ምንድነው ግንኙነታችን? ከየት ነው የመጣችው? ማነች እሷ? ላይክ የለኝም እኔ 2400 ሰው ቁጭ ብሎ በ900 ላይክ አላወራም። እና ቤተሰብዬ የተንቢ ውሸት ይሄንን ይመስላል የተናገረችው ማለት ነው። በአንድ ምላስ 2 ቃል ተናግራለች። እንደገና ደግሞ ማለት ነው ሀይሚ በእውነት ቤተሰብዬ ጋሽዬ እንዴት እንደሚወዷት እንዴት በቃ ከልጆቻቸው ሁሉ እንደሚንሰፈሰፉላት ብዙ ቪዲዮ ላይ አይተናል። እሷን እንኳን ፕራንክ ለማድረግ ማለት ነው ብዙ አውጥተው ወርደው ብዙ አስበው አይሆንም ብለው ከኤፍሬም ጋርም ከእንትና ከአብርብሽ ጋርም ተጣልተው ነው በቃ ፕራንክ እንኳን ሊያደርጓት ደግሞ ብዙም አያደርጉም። በዛ ላይ አቅፈው ስመው ማርያምን ቤተሰብ አሁን ይህንን ቪዲዮ እዩ። እንደው የእውነት እንደው በጣም የሚሳሱላት ነው ያሳደጓት የማደጎ ልጅ ናት ብላ ይህን ያህል የሀይሚን ስም ማጉደፍ እንደው የእውነት የተንቢ ጥፋተኛ ናት በጣም። እና ቤተሰብዬ አሁን ይህንን አብርሃምና ኤፍሬም ማለት ነው ሀይሚን ፕራንክ አድርገዋት ከጋሽዬ ጋር ተማክረው ብር ጠፍቶብኛል የቁብ ብር ብለህ ሀይሚን ፕራንክ እናድርጋት ብለው ያደረጓትን ፕራንክ ሀይሚ ስታለቅስ ጋሽዬ የኔ ናት የኔ ልጅ ብለው አቅፈው እየሳሟት አሁን ይሄንን ቪዲዮ እዩ። ማርያምን እውነቴን ነው ቤተሰብ እና እንደዚህ አይነት ቤተሰብን ልጅን ተሰቃይቶ ያሳደገ ቤተሰብን እንደው የፈለገ ነገር ቢሆን ማለት ነው እኔ አሁን ቤተሰብ እንደው የተንቢ ምን ያህል ውሸታም እንደሆነች እንደው ለማሳየት እንጂ የማደጎ ልጅ ምንም ማለት አይደለም እኮ የእውነት እውነቴን ነው። እንደውም እግዚአብሔር የሚወደው ስራ እግዚአብሔር የሚከብርበት አሳዳጊውም ጽድቅን የሚያገኝበት ጸጋው የሚበዛበት
ከእግዚአብሔር የተሰጠ ጸጋ ነው። ይሄ ምንም ማለት አይደለም። ግን እኔ ይሄንን ይዤ የመጣሁት ማለት ነው የተንቢ ምን ያህል ውሸታም እንደሆነች። በዛ ላይ ደግሞ ላይክ አድርጉ እንዴ! ላይክ አድርጉ። እናንተ ናችሁ ወረኛ ያደረጋችሁኝ። ላይክ ካላደረጋችሁ እኮ እኔ ምንም ነገር አልናገርም። የምትለውን ነገር በጣም ነው ያስገረመኝ ቤተሰብና ጋሽዬ ምን ያህል ለሀይሚ እንደተንሰፈሰፉላት ራሱ በዚህ ቪዲዮ እዩ ቤተሰብ። ፍራንክ ተደረገሻል ሃይሚ፣ ፍራንክ ተደረገሻል። በጣም ነው የምታናድዱት። አያችሁ አይደለ? እንደው የእውነት እንደው አሁን ይህን የተንቢ የሰራችውን ቪዲዮ ማለት ነው ሃይሚን በተመለከተ የሰራችውን ቪዲዮ የእውነት ጋሽዬ ጋር ስላልደረሰና ስላላዩት እንጂ ቤተሰብዬ የእውነት ቢያዩት የተንቢን ዝም የሚሏት ይመስላችኋል? እኛ ውስጡን ባናቅም ማለት ነው። ይሄኔ ሃይሚን ብትሆን ማለት ነው እንዴት እንደዚህ አይነት ቪዲዮ ትሰሪያለሽ በእኔ ላይ ብላ ሳትናቆራት አትቀርም ከየተንቢ ጋር። ምክንያቱም በጣም የሚከብድ ስምን የሚያጎድፍ እንደገና ደግሞ ሃይሚ አይምሮ ውስጥ ማለት ነው ከባድን ነገር እኔ ማነኝ ብሎ የማንነት ጥያቄን የሚጭር ነገር ነው። እና ጋሽዬ እንግዲህ በዚህን ያህል የሚንሰፈሰፉላትን ልጅ አሳድገዋት ማደጎ ናት ብሎ ስምን ማግደፍ በጣም አስቀያሚና ነውር ስራ ነው። አሁን ደግሞ ጋሽዬን ስታይ ሃይሚ ራሱ ማለት ነው ጋሽዬን ስታይ አብርሃምን ጸጉሩን ቆርጠው ኤፍሬም ፍቅር ሃይሚ ተማክረው ጸጉሩን ቆርጠው እንደገና ደግሞ ኤፍሬም ማን ነው አብርሃም ሃይሚን ሲቆጣት መጀመሪያ ቀለስልስ እያለች ነበር ሃይሚ ስትመልስ የነበረው ማለት ነው። ከዛ ልክ ጋሽዬ መተው ምንድነው ሲሉ ማለት ነው እሳይ እንደውም ደጋረኩ እንኳን ደጋረኩ ብላ ጋሽዬ ጋር ስትሸሸግ አባቷ ጋር ማለት ነው። ጋሽዬም ደግሞ እሷን እንዳትነካብኝ ብለው ሲሉት ይህንን ቪዲዮ ደግሞ እዩ ቤተሰብ። እና የተንቢ ምን አይነት ውሸታም ናት ጌታን ሳይ እንደውም ደግ አደረኩ። ምንድነው ተቆረጥ እያለ ነበር ጋሽ። ምንድነው ያትስኪ ምን አደረጉ ያቸው ጸጉሬ እና ቤተሰብዬ ያው ቪዲዮውን እንግዲህ ተመለከታችሁ አይደለ? እንግዲህ ሃይሚ አባቷን ስታይ ማለት ነው እንትና እኮ አብርሃም እኮ ሲጠይቃት ምናምን ቅለስልስ ነበር እያለች ስትናገር የነበረው የኔ እናት። ግን አባቷን ስታይ ቤተሰብ እንዴት ሮጣ ሄዳ አባቷ ስር እሰይ ደጋረኩኝ ብላ እንደተሸሸገችበት አያችሁ አይደለ? አባት ለዘላለም ይኖር። እና ቤተሰብዬ ሃይሚና እናቷ እና ቡዜ ትልቋ እህታቸው በደንብ አድርገው ነው የሚመሳሰሉት። ማርያምን እናትየው ጋሽዬ እንግዲህ በፊት ቪዲዮ ላይ ወጥተው ሲናገሩ ትዝ የሚላችሁ ከሆነ ማለት ነው መሬት ኖሯቸው ቤት መስራት አቅቷቸው ቤት እስከሚሰሩ ድረስ እዛ መሬት ላይ ላስቲክ ወጥረው እንደሚኖሩ ነበር ሲናገሩ የነበሩትና ይሄን ያህል መከራ ተፈራርቆባቸው ያሳደጓትን ልጃቸው ጉዲፈቻ ናት ማደጎ ናት ብሎ መናገር በጣም ነው የሚከብደው። እናትየውም ያው እኚህን ሁሉ ልጆች ወልደው የመጎሳቆል ምናምን ነው ፊታቸው ላይ የሚታየው። እና ታውቃላችሁ ልጅ ሲወለድ ቤተሰብ ሲበዛ ጭንቀት አለ፣ ብዙ ነገር አለ። እና ያ ደግሞ እናቶች ላይ ብዙ በቃ እንትን የሆርሞን ለውጥ የፊት መለወጥ ምናምን ነገር ብዙ ነገር ያመጣል። እናቶች ላይ ብቻ ሳይሆን አባቶች ላይም። ስለዚህ እናትየው እንደዛ ተጎሳቁለው ትልቅ ሰውም እየሆኑ እየሄዱበት ያሉበት እንትን ላይ ሆነው ነው እንጂ ቁጭ ሃይሚንና ቁጭ ቡዜን ነው የሚመስሉት። የእናታቸውን መልክ ይዘው የወጡት ቡዜና ሃይሚ ናቸውና አይን አይቶ ልብ ይፈርዳል ነው ማርያምን። በዚህ ልክ ሰውን ስሙን ማጥፋት የጉዲፈቻ ልጅ ቢሆን እኮ ደስ ይላል። ይሄ ራሱ ጸጋ ነው፣ ከእግዚአብሔር የተሰጠ ጸጋ ነው። የሰው ልጅ ተቀብሎ ህፃንን ወስዶ ማሳደግ እኮ ትልቅ ነገር ነው፣ ነውር የለበትም። ግን እሷ በቃ በጣም ነው የታዘብኳትኝ። ላይቭ ላይ ቁጭ ብላ ነው ቤተሰብ ላይቭ ላይ ቁጭ ብላ ላይክ አድርጉ እንጂ እኔ ስራዬን ይዤ ስመጣ ስራዬን እየወደደ አትወዱልኝም። ትክክለኛውን ይዤ ስመጣ
ወረኛ ያረጋችሁኝ እናንተ ናችሁ። ላይክ ካላደረጋችሁ ለወሬ ተብሎ እንግዲህ የሰው ስምን ማጉደፍ፣ ለወሬ ተብሎ ሰውን ማሸማቀቅ ማርያምን እና በጣም ከባድ ነገር ነው። እኔ አሁን ይሄንን ልናገር የወጣሁት ማለት ነው በዚህ 3 ቀን 4 ቀን ውስጥ የሀይሚንና የእናትየዋን ፎቶ ለጥፈው አይቻለሁ እና ኮመንትም አነበብኩኝ። እሱን እንትን ተምፕላት ላይ ያደርገዋለሁኝ እና ምን ይላል ኮመንቱ? ማደጎ እኮ ናት ሀይሚ ልጃቸው አይደለችም ሲሉ ማለት ነው መልስ ከስር እየተሰጣጡ አረ ይመሳሰላሉ። የተንቢ ዝም ብላ ለዩቱብ ለዶላር ነው ስሰራባት የነበረው የሚል መልስ አየሁኝና ይህንን ይዤ የመጣሁትኝ ትክክለኛ ሀይሚ ማለት ነው የጋሽዬ ልጅ የና አብርሃም እህት የቡዜና የኤልዱ እህት ናት። አይን አይቶ ልብ ይፈርዳል። እንኳን እኛ አይን ያለን ይቅርና አይነ ስውሩም ይፈርዳል፣ በድምጽም ይለያል ማርያምን እና ይሄን ለማለት ነው የመጣሁትና የተንቢ ባለፈው እንደውም ሰው እኮ ሲከፋው፣ ሰው ሲያዝን፣ ሰው ህመም ሲሰማው፣ ጭንቀት ሲበዛበት ቤተክርስቲያን ነው የሚሄደው። ቤተሰብ ማርያምን ቤተክርስቲያን እሷ እግሯ እንደዛ ተነርቶ እግሪ መራመድ አቃተኝ ብላ እንትን ነበር ጸበል ነበረ የከረመችው አይደለ? አሁን ግን ዘና ልበል ጨንቆኛል ብላ ሲጨንቃት ቤተክርስቲያን አትሄድም። አጉል ዘበና። ይቺ ምድር እኮ ካሸራተተች አንሸራተተች ነው። ይቺ ምድሯን ቀስ ብለን ስንረግጣት ነው የምናድገው። ማርያምን አለዋለም ብለን ስንኮፈስ ቂጣችንን ስናገላብጥ እንወድቅና ማለት ነው አፈር ነው ምን ሆነው። ማርያምን እውነቴን ነው። ይቺ ምድር የምትሆነው ቀስ ብለው ለረገጧት ነው እንጂ ለተዘባነኑባት አትሆንም። እና አጉል እንደው አለው ማለት ራሱ ጥሩ አይደለም። የሰው ስም ማጥፋት ጥሩ አይደለም። እና ሀይሚ የጋሽዬ ልጅ ናት፣ የታባ ልጅ ናት፣ የነ አብርሃም እህት ናት፣ የነ ኤፍሬም እህት ናት። ይሄን ለማለት ነው የመጣሁት።